ቤተሰብ ሰይድ ስጦታ አምጥቶልኛል። የሰራልኝን ስራ አብራችሁ ይሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ቅድም ላይ ከተማ ሂዳን በጎቹን ካሰረ በኋላ ፀጉሬን ተሰራው። ለዛ ነው ሰዓት የረፈደብኝ ማለት ነው። አሁን ሰዓት የቆየብኝ ፀጉሬን ተሰርቼ ነው። ባሳያችሁ ደስ ይለኝ ነበር ማለት ነው። ተለሰለስኩኝ። መለስለስ አለብኝ፣ ብር ማውጣት አለበት ብዬ ስላችሁ በቃ ዋጋ መክፈል አለበት አንዳንድ ጊዜ አይደለም። እና ፀጉር እኔ ቆየሁኝ ከተሰራሁኝ ያኔ ዛሬ 5 ዓመት ምናምን አካባቢ የተሰራሁ ነኝ እኔ እና 400 ብር ቶክስ 400 ብር ደርሷል ማለት ነው። 400 ብር ለመተኮስ ማለት ነው። እና ከዛም ደግሞ ምን ትክሰኛለህ ጣፋጭ ነገር ስለው ኬክ ይገዛልኛል ስል ምን እንደገዛልኝ አላውቅም። ሻትቻ ያሳያችኋለሁ ውዶቼ፣ አብራችሁኝ ይሁኑ። እንደዚህ ተጠቅልሎ ሲመጣ ኬክ መስሎኝ ነበረ። ያው ሂድና ገዝተህ አንጣልኝ አልኩት። እኔ ፀጉሬን እንትን እያልኩ ነበረ። ከዛም በኋላ ውድ ነው ብሎ ይሄን ገዝቶልኝ መጣ። ይሁን ግድ የለም፣ ሌላ ጊዜ ኬክ ገዝቶ እንደሚጋብዘኝ ተስፋ አደርጋለሁኝ ማለት ነው። እና የሚገርም እኮ ነው እናንተ እውት ከምር በጣም የሚያምር ነው። ስዊት ነው ለነገሩ፣ ቸኮሌት አለው ምናምን ቸኮሌት አለው። ቆይ እንደዚህ አድርጌ ላሳያችሁ። ይሄው ቸኮሌት አለው ምናምን እና ስንት ብር እንደገዛው አላውቅም። ይሄን አመጣልኝ። እንግዲህ ኬክ ግዛላት በሉት ማለት ነው። ኬክ እንዲገዛልኝ አስደርጉልኝ። በዚህ አይበቃኝም። ይሄንን ያው እንቆርሰውና እንቀምሰዋለን። እና ያው ሰይድ ጋር ታርቀናል ኢንሻአላህ። በብሎጋችን እንደዚሁም በአንዳንድ ምክሮች እንመጣለን። እናንተ ግን አበዛችሁት። ፕራንክ ነው፣ ዋሻችሁን፣ ፈጫችሁን፣ ዋታፕን እኔ እንጃ ምን አስባችሁ እንደሆነ። ለማንኛውም እንደዚህ ነው ኬክ የሚቆረሰው። ቢስሚላ እና ያው 10,000 ሰብስክራይብ አስገቡኝና ኬክ እንዲቆርስ ውዶቼ ማለት ነው። ኬክ እንዲቆርስ እንዴ ኬክ እንዲቆርስ አድርጉኝ፣ ኧረ አድርጉኝ እንዴ እና አላችኋለሁ። ቢስሚላ እንደምታዩት ስዊት ነገር ነው ማለት ነው። ሰይድን ልጥራውና ያው አብሮኝ አባላኛል ማለት ነው። ብቻዬንማ መብላት የለብኝም። አብራችሁኝ ሆኑ እና ወዶቼ ሰይድ መጥቷል። እንግዲህ የገዛልኝ እየቆረኩ ነው። እስኪ ልብላውና ይሄም ላንቺ ነው እንግዲህ ግድ ሆኖብኝ ማለት ነው። ኬክ እኔ እኮ የምገዛልኝ መስሎኝ ይሄንን እና ኬክ አለው እኮ ይሄ ኬክ ነው። እሱ በቃ ክሬም በጣም ኃይለኛ ጣፋጭ አለው። ጣፋጭ ነው የምትወጂው መቼም አንቺ። ኬክ በቃ አለ አይደለ? ኬክ እንግዲህ ትንሿ ቁራጭ 70 ብር ነች። አንድ የምትጎረስ ማለት ነው። ግን የ300ውን የ200 ያዝልኛል ብዬ ነበረ። ማዘዝ ትችላላችሁ፣ ማሰራት ትችላላችሁ። እና በዛ ይክስኛል ብዬ ነበረ። ያው ለፀጉሬ መሰሪያ ስላወጣ ለዛ ነው። እስኪ ልለፈው ማለት ነው። ልለፈውና አይቆረስም ራሱ ቢለዋ ግን ጣፋጭ ነው። ጆዘር ሂንድ ራሱ አለው። ጣፋጭ ክሬም አለው። ጆዘር ሂንድ አለው ምናምን ቾኮሌት ነው። ጆዘር ሂንድ ይሄ ምንድነው? ካወለ ኮኮናት ጆዘር ሂንድ እሱ አለው ምናምን እና ከምሬ ነው የምላችሁ ሀሪፍ ነው። ያኔ ያው ደረቅ ነው እንጂ በጣም ቆንጆ ጣፋጭ ነው። ቢስሚላ በጣም ነው የሚጥመው። ጉዶ ላይ ለስለስ የሚያደርግ ነገር ወይ አይስክሬም ምናምን ነገር ነበር እና የተሳለ ስልስም ውስጡ ክሬም በደም ያነሳል።
ኧረ ተወኝ፣ ኧረ ተው አሸውደኝ ልጅ መስል ምን ልጅነት ነው እንደዚህ ነው። ለማንኛውም አመሰግናለሁ። ሌላ ጊዜ በሰፊው እንደሚክሰኝ ተስፋ አደርጋለሁ። ባታመሰግኝ ነበር የሚገርመው። በምን ይዣት ልምጣ እያልኩ ነበር እኮ በምን ሂጅ ላምጣት እያልኩ ነበረ። ቀልድ ነው ቀልድ አይደለም። ኧረ ቀልድ ነው። ቤት ስታገኘኝ ደበረ? ኧረ አልደበረኝም፣ ደስ ነው ያለኝ። እንኳን ደህና መጣሽ፣ እንኳን ደህና መጣሽ። ዝም ብለሽ ሳትነግሪኝ ትሄጃለሽ። እንዴት ነው? ዝም ብዬ እነግርሃለሁ። እግሬ እንዲቀለጥመኝ ነው እንደምገጣብቀው ነግረህ የሌለኝም ባህሪ እንትን አትበይ። አየ እግሬ እንዲቀለጥም ዘመድ እንደሌለኝ ዝም ብዬ እንደዚህ አላደርግም። ያለ ስሜት አትስጪኝ። ቆንጆ ፍርፍር ነው። ባይሆንም ቤት ያፈራውን ወጥ የለ ምን የለ ባዶ ነው ቤቱን ያገኘሁት። እና እኔ ምን ላድርግ? እና ሰርተህ እኮ እንደው ለምሳሌ ስመጣ በላለሁ ብለህ አሰራም እንዴ? አልተመቸኝም። ጧት ተነሳሁኝ። ከዛ የማታ የተረፈ ወጥ ነበረ። እሷን ሞቅ አድርጌ ቁርሴን በላሁኝና ነዳው በቃ። ቤቱ ባዶ እንጀራ የለ ምን የለ። እንግዲህ ታዲያ ምን ላድርግ ነው ብለሽ ነው? ለነገሩ የበሰለ ሞልቶ ጥለሽው ሄደሽ ነው ባልመጣው ጭት ልበላ። እንግዲህ ታጣሁኝ የት እደርሳለሁ ታዲያ? የሚገርም ነው። እሺ ውዶቼ፣ እና እንግዲህ ያው መቼም የተለያየ ቦታ ቪዲዮም እየቀረስኩኝ አገር እያሳየኋችሁ እንደሆነ ተስፋ አደርጋለሁኝ። እንደምታዩት አሁን ያለሁበት ቦታ በጣም ደስ የሚል አካባቢ ነው። ወቅቱ የሚያዝያ ዝናብ በበልግ ዝናብ በደንብ ስለጣለ ሳሩ ሁላ አውጥቷል። በጣም ደስ ይላል። በጎችም ደና እየጋጡልኝ ነው፣ እየበሉ ነው። እና ውዶቼ እንደምታዩት በጣም ደስ የሚል አካባቢ ነው ማለት ነው። ይሄም ቦራ ሜዳ ነው ማለት ነው። ቦራ ሜዳ ከሰዓት በኋላ እንግዲህ ዛሬ ግንቦት ነውና መቼም አየሩ በጣም ይሞቃል። ከሰዓት ሰዎች መጥተው ንጹህ አየር የሚወስዱበት አካባቢ ነው ማለት ነው። በጣም ቆንጆ መናፈሻ ነው። አያስከፍልም። የድሃ መናፈሻ ነው ይሄ አካባቢ ማለት ነው። ከሰዓት ጥሩ አየር የምናገኝበት የድሃ መናፈሻ ማለት እንችላለን ማለት ነው። እና ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን አነቃቁልኝ፣ አበረታቱኝ። በእናንተ ነው። እና ውዶቼ ስለምትከታተሉኝ በጣም አመሰግናለሁኝ። እንግዲህ እቤት ሂጄ ሀዲያ ጋር ያለውን ቪዲዮ ደግሞ አሳያችኋለሁኝ። እሺ ተከታተሉኝ። ሰላም አለይኩም። መተሻል እንደ ውዴ? እኔማ ቤቴ ተመልሼ መጣ። ማሻአላህ እንኳን ደህና መጣሽ። በሰላም መጣሽ? አዎ ደህና ነኝ። ምሳ እየበላሽ ነው እንዴ? አዎ። አህሪባ አይባልም እንዴ ታዲያ? ቁጭ በል። እኔ መቼ ከለከልኩህ? አይ እስከ ዛሬ ድረስ ያው ማለት ምሳ ሰርተሽ ተጠብቂኝ ነበረ። እየበላሽ ደርሼ አላውቅም። ማሻአላህ። አይ ደህና ነው።